የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ አንድ የእግዚአብሔር ቃል አብረን እንድንማር የእግዚአብሔር ፍቃድና የእግዚአብሔር ሐሳብ ሆኖልን ዛሬ በእናንተ ፊት መቆም የእግዚአብሔር ታላቅ ምሕረት ቸርነት የተነሳን እዚህ ቀንናችን ሰዓት የሰጠ እግዚአብሔር ለዘላለም ይባረክ። ምክንያቱም እግዚአብሔር ምሕረት ያገነነለት ሰው ምሕረት ያተደረገለት ሰው ጌታን ያገለግላልና እግዚአብሔር በአገልግሎትህን ውስጥ በጸሎት ውስጥ በዚህ በቃል ውስጥ የሚያስተምራችሁ ቃል አለና ይሄን ቃል አብረን እንካፈላለን። ቃሉን ከመስበክ በፊት እንጸልይ። ቅዱስና ጻድቅ የሆንክልን እግዚአብሔር ሆይ እናመሰግናለን። አንተ መልካም ነህ፣ አንተ ታላቅ ነህ፣ ስራ ግሩም ነው፣ አደራረግ ልዩ ነው። ስለዚህ ጌታ ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ስለዚህ ዛሬ እችን ቀን ስላየ ነው በዚህ ፊት በምህረቱ በቸርነቱ በበጎነትን በመልካምነት እዚህ ያደረስከን ጌታ ሆይ ስም ይባረክ። አሁን እያንዳንዳችንን በዚህ ቃል በኢየሱስ ስም እንድታስተምረን ጸልያለሁ። ሕይወታቸውን የሚፈውስ ማንነታቸውን የሚቀየር የእግዚአብሔርን ሐሳብና የእግዚአብሔርን ፍቃድ በእግዚአብሔር መንገድ እንድንከተል ቃሉ ኃይሉ ስልጣኑ ይዞ ወደኛ እንዲመጣ ጸልያለሁ። አሁን በዚህ ስፍራና በዚህ ቦታ ላይ የእግዚአብሔር ቃል እንዳይሰማ አዝምን ድንዛዝን የሚለቅ ትውልድ እንዳይሰማ በኢየሱስ ስም አይምሯቸውን ያሳወረ ክፉ መናፍስቶች በኢየሱስ ስም ይታሰሩ። የእግዚአብሔር ቃል በኃይል በስልጣን በመካከላችን በኢየሱስ ስም ይገለጥ። ይሄ ሁሉ ስለምታደርግ አመሰግናለሁ። ክብር ላንተ ይሁን በኢየሱስ ስም አሜን። ከእግዚአብሔር ቃል መዝሙር ዳዊት ያለው ቃል ነው ዛሬ ማካፈላችሁ። መዝሙር ዳዊት ምዕራፍ 37 ላይ ከቁጥር 1 ጀምሮ ያለው ቃል አካፍላችኋለሁ። እንደዚህ ይላል፣ በክፎች ላይ አትቅና፣ አመጽንን በሚያደርጉ ላይ አትቅና። እንደ ሳር ፈጥኖ ይደርቃልና እንደ ለመለመ ቅጠል ይራገፋልና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድር ተቀመጥ፣ ታምነህ ተሰማራ። በእግዚአብሔር ደስ ይበልህ፣ የልብን መሻትን ይሰጣል ብሎ ይናገራል። ስለዚህ በዚህ ቦታ ላይ የእግዚአብሔር ቃል የሚናገረው ከክፎችህን አትቅና፣ የክፎችህን መንገድን አትቅና፣ በክፎች የሚያደርጉት ላይ በነሱ አትመኝ፣ የነሱ ነገር አትከተል። ስለዚህ እንደ ቅጠል እንደ ዛፍ ይራገፋሉ ብሎ የእግዚአብሔር ቃል ይናገራል። ከቁጥር 4 ላይ እንደዚህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብህን መሻትን ይሰጣል። መንገድህ ለእግዚአብሔር አደራ ስጥ፣ በእርሱ ታመን፣ እርሱም ያደርግሃልና። ጽድቅን እንደ ብርሃን ፍርድንም እንደ ቅጥር ያመጣል። ለእግዚአብሔር ተገዛ፣ ተስፋ አድርግ፣ በመንገድህ በቅኖችለታልና። ጥማትን በሚያደርገው ሰው አትቅና፣ ጥማትን በሚያደርገው ሰው አትቅና ብሎ የእግዚአብሔር ቃል ይናገራልና በዚህ መልእክት ላይ ዳዊት ያስተማረው አንድ ነገር አለ። ስለዚህ በክፎች ላይ አትቅና ስንል ምንድነው? ክፉ ላይ ምንድነው የምንቀናው? ክፎችስ ምንድነው ብላችሁ ልታስቡ ትችላላችሁ። በዚህ ምድር ላይ ብዙ ሰዎች በክፋትና በአመጽ ህይወት ውስጥ ላይ የሚኖሩ አሉ። ስለዚህ የነሱ ነገር አትመኙ፣ የነሱ ነገር አትዩ። ስለዚህ ዛሬ ብዙ ልብስ ለብሰው ወይ ብዙ ጌጣጌጥ ጌጦ የሚንቀሳቀሱት የእግዚአብሔር ሐሳብ የሌላቸው የእግዚአብሔር ፍቃድ የሌላቸው በዚህ ምድር ላይ ያሉ ነገሮቻቸው ላይ እይታ ያደረጉት መልካምን የሌላቸው መልካም የእግዚአብሔር ሐሳብ ፍቃድ የሌላቸው ሰዎች የሚሆኑት ነገሮች አትቅና፣ ለኔ እንዲህ ቢሆንልህ፣ ለኔ እንዲህ ቢደረግልህ ብላችሁ አትቅኑ ብሎ ዳዊት ይናገራል። ምክንያቱ የነሱ ህይወት ጊዜያዊ ነው። በዚህ ምድር ላይ የሚኖሩት ጊዜያዊ ህይወት ላይ ይኖራሉ፣ ይደሰታሉ፣ እንደፈለጉ ይሆናሉ። ግን ህይወታቸው በጊዜያዊ ነው። እንደ ቅጠል እንደ ሳር ይራገፋሉ። ህይወታቸው ሳይታሰብ በሞት ይነጠቃሉ፣ ሳይታሰብ ያረጃሉ፣ ሳይታሰብ በማይሆነው ህይወት ውስጥ ይወድቁና መንገዳቸው ረጅም አይደለም፣ አጭር ህይወት ላይ ይኖራሉና በእነሱ ህይወት አትከተሉ ወይ በእነሱ ህይወት አትራመዱ። በእግዚአብሔር ታመን፣
ታምነ ተሰማራ ይላል። ስለዚህ የኛ መታመኛችን እግዚአብሔር ነው። የኛ ተስፋችን እግዚአብሔር ነው። ስም ይባረክ። ሌላ ቁጥር 29 ላይ እንደዚህ ይላል፣ ጻድቅ በምድር ይወርሳሉ፣ በእርሱ ለዘላለም ይኖራል። ስለዚህ ምድርን ይወርሳል። ለዘላለም ህይወት አለ። ከዚህ በኋላ ህይወት አለ። የዘላለም ህይወት አለ። ጌታ ፊት የተሰራው እሱ በእጁ የሰራ ቤት አለ። እሱ በሰራበት ስፍራ ላይ እኛ ለዘላለም እንኖራለን። ስለዚህ በዚህ ምድራዊ ኑሮ ጊዜያዊ ነው። በምድር ላይ የሚያከማቸን ነው። ሀብቶችም ገንዘቦች ብዙ ሰብስብ ያሉ ልትችልሃለህ። ይሄን ይዘህ አትሄድም። ወርቅ ይዘህ አትሄድም። ያንተን ብር እግዚአብሔር አይፈልግም። ያንተን ወርቅ እግዚአብሔር አይፈልግም። ያንተን ያከማቸውን ሀብትህን ይሄ ለኔ ያስፈልጋል ይዘና ተብሎ ይዞ የሄደ ሰው ማንም የለም። ስለዚህ የማይጠቅም ነገር ላይ ህይወትን በከንቱ አታባክን። እግዚአብሔር ላይ ተስፋ አድርግ። እግዚአብሔርን ሁሉ ጊዜ የልብህን ሐሳብህን የውስጥህን ሐሳብ ነው የሚሰጠው። ጌታ ስም ይባረክ። የአምላክህ ሕግ በልብህ ውስጥ ነው፣ እርምጃህም አያሰናክልህም። ስለዚህ አትሰናከልም። የተኛው ነገር አንተን አያሰናክልም። የተኛው ነገር አንተን አይጥልህም። የተኛው ነገር ቢመጣ አንተን ሊያሰናክል አይችልህም። ጌታ ስም ይባረክ። ስለዚህ በእንደዚህ አይነት ህይወት ውስጥ ላይ የማያሰናክል ህይወት ውስጥ ላይ መኖር ያስፈልጋል። እግዚአብሔር ደጅ ጠናው፣ መንገድን ጠበቀ፣ ምድርህን ትወርስ ዘንድ ከፍ ከፍ ያደረገልኝ። ኃጢአተኛ ሲጠፋ ታያለ። ኃጢአተኛ ይጠፋል። ሲጠፋ ነው የምናየው። ኃጢአተኛ ሲጠፋ እያየን ነው። ብዙ ኃጢአተኞች ሄዷል። ብዙ ኃጢአተኞች ሞቷል። ብዙ ጓደኞች አታሃል። ብዙ እህቶች ወንድሞች አታችሁ ሊሆን ይችላል። ምክንያት ምን ትላል? አንድ መልካም ስራ ስላልሰሩ፣ አንድ ጥሩ ስራ እህቴ የተሰጠን እድሜ አሁን ያለች ህይወት እግዚአብሔር ምህረት አድርጎልህ ነው። ምህረት እንድታገኝ ነው እዚህ ምድር ላይ አሁን እየኖረን ያለን። የእግዚአብሔር ምህረትን ስታገኝ ምድርን ትወርሳለህ። የእግዚአብሔር ምህረትን ስታገኝ ጽድቅ ባንተ ህይወት ውስጥ ላይ ይገለጣል። ባንተ ህይወት ውስጥ ላይ ብርሃን ይገለጣል። ስለዚህ ይሄን ብርሃን ህይወት ለመኖር እግዚአብሔር ላይ ታምነ ተስፋ አድርገ በእግዚአብሔር ሐሳብና በእግዚአብሔር ፍቃድ ውስጥ መራመድ ያስፈልጋል። ጌታ ስም ይባረክ። ወደ መጀመሪያ ሐሳብ ልውሰዳችሁና እንደዚህ ይላል 5 ቁጥር 5 ላይ መንገድ ለእግዚአብሔር አደራ ስጥ። ስለዚህ የምትሄድበት መንገድ፣ የምትሄድበት ስራ ቦታ፣ የምትሄድበት መስሪያ ቦታ፣ በምትወጥበት ቦታ ሁሉ፣ በምትሄድበት አገር፣ በምትሄድበት ምድር ሁሉ አደራ ለእግዚአብሔር ስጥ። ዛሬ ብዙ ስራ ለመስራት ብዙ ስራ ፍለጋ ያላችሁ ወንድሞች እህቶች ስሙ። አደራ መጀመሪያ እግዚአብሔር ስጡ። በእግዚአብሔር ላይ ተሰማሩ። ተስፋ አድርጉ። የእግዚአብሔርን ድምጽ ስሙ። የእግዚአብሔርን ሐሳብን ስሙ። እግዚአብሔርን ሐሳብን ከሰማችሁ በኋላ ለእግዚአብሔር ሁሉ ነገር መስጠት ያስፈልጋል። ታመን። በእግዚአብሔር ታምነ መኖር ያስፈልገናል። በዚህ ክፍል ላይ የእግዚአብሔር ቃል የሚናገረው የመልእክቱ ዋናው ሐሳቡ አትሸበር ይላል። ስለዚህ መሸበር የለብህም። በሁኔታዎች አትሸበር። ጊዜ በሚያመጣው ነገር ላይ አትሸበር። ሁኔታዎች ሳይመች ሲቀር አትሸበር። የሚያናውጥ ብኖር አትሸበር። ምክንያቱ አንተ ውስጥ ያለው የሚሸበር አይደለም። ያንተ ህይወት ውስጥ ላይ ያለው የዘላለም ህይወትን የሚሰጥ ነው። ስለዚህ የሚሸበሩት ጋራ መሸበር የለበትም። የሚያውኩ ጋራ መታወክ የለበት። የሚያሙት ጋራ ማማት የለበት። ብዙ ነገሮች በሚናገሩ ሰዎች ጋር እነሱ መስላ አትኖር። ተለይ እግዚአብሔር ሐሳብን የእግዚአብሔርን ፍቃድን ስማ። መሸበር የለብህም። ዛሬ በዚህ ምድር ላይ አሁን ብዙ የሚሸበሩ ሰዎች አሉ። አሁን ያለው ነገሮች የምናያቸው ነገሮች ላይ የምትሸበሩ አሉ። የእግዚአብሔር ፍቃድ ያልሆነው ነገር አንዳች ነገር በዚህ ምድር ላይ የሆነው ነገር የለም። ሁሉ በእግዚአብሔር ፍቃድ ነው የሚሆነው። ሁሉ በእግዚአብሔር ሐሳብ ነው የሚሆነው። ስለዚህ አንተ መሸበር የለብህም። ከሽብር ውጣ። ከጭንቀት ውጣ። ከውከት ውጣ። አሁን ከሚያወሩ አሁን ከሚናገሩ ብዙ በሚዲያ ላይ ብዙ ነገሮች የሚናገሩት ሰዎች ሰምተህ አትሸበር። እግዚአብሔር ላይ ታመን። ተስፋ በእግዚአብሔር ላይ አድርግ። መሸበር የለብህም። አትሸበር። እግዚአብሔር ላይ ታመን። ተስፋ በእግዚአብሔር ላይ አድርግ። ዳዊት አልተሸበረም። ብዙ የሚሸበር በህይወቱ ላይ ነበረ። በእግዚአብሔር ላይ ስለታመነ ነው። በእግዚአብሔር ላይ ተስፋ ስላደረገ ነው። በእግዚአብሔር ላይ ዓላማ ስላደረገ ነው። ስለዚህ ያ ዓላማ ስለሆነለት በእግዚአብሔር ላይ ታምኖ ነው የቆመው። ዛሬም እኔና እናንተ ዛሬ ዳዊት የለም። ዛሬ ያለን እኔና አንተ ነን። ዛሬ እኛ ነን ያለን። እግዚአብሔር አትሸበሩ ይላል። ስለዚህ በክፉ የሚያመጡት ብዙ ነገሮች በሚዲያ ላይ የሚያወሩት በተለያየ ሶሻል ሚዲያ ላይ የሚናገሩ ክፉ ቃል የሚናገሩት አገርን ለማተራመስ አገርን ለመበጠበጥ ህዝብን ከህዝብ ጋር ለማጋጨት ሃይማኖት ከሃይማኖት ጋር ለማጋጨት የሚያደርጉ ሰዎች እይታ እየሰማችሁ አትሸበሩ።
ባንተ ውስጥ ያለው ብርሃን ሌላውን ያድናል። ኢየሱስ ጌታ ነው። ስለዚህ በእኔ ውስጥ ያለው ብርሃን አለ፣ ባንተ ውስጥ ባንቺ ውስጥ ብርሃን አለ። አንቺ ተራ ሴት አይደለሽም፣ አንተ ተራ ወንድ አይደለህም። ስለዚህ እግዚአብሔር ባንተ ውስጥ ብርሃን ያብርቷል። ይህን ብርሃን አብራ፣ ለዓለም አብራ፣ ለወዳጅ አብራ፣ ለወንድም አብራ፣ ለጓደኛ አብራ፣ በመስሪያ ቦታ አብራ፣ በስራ ቦታ ላይ አብራ፣ በጎረቤት ላይ አብራ። ባንተ ውስጥ ያለው ብርሃን ለዓለም የሚበራ ነው። ኢየሱስ ጌታ ነው። ስለዚህ ዛሬም ነገ ችግርን እያወራ ማጣትን እያወራ ሁኔታዎችን እያወራ አትሂድ። ባንተ ውስጥ ያለው ባንቺ ውስጥ ያለው ያ ብርሃን ለዓለም ሁሉ ይበራል። ኢየሱስ ጌታ ነው። ባላችሁበት አገር ላይ በማይመቹ አገር ላይ በማይመቹ ስፍራ ላይ ልትኖሩ ትችላላችሁ። ብርሃን አለ ባንተ ውስጥ። ያ ብርሃንን አብራ። ባንተ ውስጥ ያለው ብርሃን ክፉንን ይመልሳል። ክፉ የሆኑ ሰዎች ወደ መልካም መንገድን ይቀይራል፣ ወደ መልካም ህይወት ውስጥ ላይ ያመጣል ማለት ነው። ስለዚህ ዛሬ የተለያየ አገራቶች ውስጥ ያላችሁ፣ ዓለም ዙሪያ ላይ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ ዛሬ አንድ ቃል አስተላልፋለሁ። ባንተ ውስጥ ብርሃን አለ፣ ባንቺ ውስጥ ብርሃን አለ። ሌሊት ሳትተኙ የምታድሩ፣ ሌሊት ስራ በዝቶባችሁ እንቅልፍ ያጣችሁ፣ ችግር ከመብዛት የተነሳ መከራ የደረሰባችሁ ስሙ፣ ባንተ ውስጥ ብርሃን አለ። ይሄ ብርሃን ክርስቶስ ነው። ይሄ ብርሃን ዓለምን ያሸነፈ ነው። ዓለምን ድል አድርጎ የተነሳ፣ ሞትን ድል አድርጎ የተነሳ ክርስቶስ ባንቺ ውስጥ አለ። ይሄን ክርስቶስን አብሪ፣ ይሄን ክርስቶስን ግለጪ። ጸሎት ሊከለከሉ ይችላሉ። እኔ ማመልከው አምላክ አመልካለሁ ማለት አለብህ። ራስን አስከብር፣ ራስሽን አስከብር። እነሱ መስለ፣ ክፉን መስለ፣ አመፀኛ መስለ መኖር የለብህም። ስለዚህ ክፉ ማለት ይሄ ነው። ባንቺ ውስጥ ያለው እምነትን ከቀበረ፣ ክፉ ከገዛ አስቸጋሪ ነው። ስለዚህ የተኛውን ነገር ውስጥ ልትኖር ትችላል። ባንተ ውስጥ ያለው ብርሃን ያሸንፋል። ስለዚህ ይሄን ብርሃንን ማብራት ያስፈልጋል። ይሄ ባውዛ አሁን በኔ እዚህ ካሜራ ላይ ሲቀረጽ የሚበራው ባውዛ ብዙ ነገሮችን አሁን አብርቷል። ሰው ሰራሽ ባውዛ ነው። ብዙ ነገሮች ግልጥ አድርጎ ያሳያል። በእኛ ውስጥ ያለው ብርሃን ከዛ ይበልጣል። ባንቺ ውስጥ ያለው ብርሃን ከዛ ይበልጣል። ዛሬ ትንቢት ብቻ እየሰማክ፣ ዛሬ ዘይት ብቻ በመቀባት እየተሯሯጣችሁ ያላችሁ ሰዎች ስሙ፣ ዘይት ብቻ አይፈውስም። ዘይት ብቻ ነፃ አያወጣም። ባንቺ ውስጥ ያለው ብርሃንን አብሪ። ዛሬ ብርሃናችሁ በእናንተ ውስጥ የሚበራ ብርሃን አለ። ይሄ ብርሃን ስታወጡ በእናንተ አለቃ ሆናችሁ እግዚአብሔር አለቃነትን፣ ኃይልን፣ ሞገስን ይሰጣል። እግዚአብሔር በብዙ ነገሮች ይባርካል። እግዚአብሔር ከግዞት ቤት ያወጣል። ምን ሲሆን? በእናንተ ውስጥ ያለው ብርሃን ለዓለም ሁሉ የሚበራ ነው። ኢየሱስ ጌታ ነው። ስለዚህ የጸሎታችንን መልስ ይገኛል። ዛሬ ይሄን የሚሆነው ሰው የጸለያችሁ ጸሎት እግዚአብሔር መልስን ይሰጣል። ዛሬ 10 ዓመት አካባቢ ጸልየ ሊሆን ይችላል። አሁን ጸልየው ሊሆን ይችላል። እግዚአብሔር የጸሎትህን መልስን ይሰጣል ማለት ነው። ጌታ ስም ይባረክ። የጽድቅ ህይወታችን መለኪያ ይሆናል። ስለዚህ ባንተ ውስጥ ያለው የጽድቅ ህይወት መለኪያ ይሆናል። ለአሕዛብ አንተን ይለካል። ባንተ ውስጥ ያለው የጽድቅን ህይወትን ያያል ማለት ነው። ስለዚህ ይሄ ጽድቅ ህይወትን በህይወታችሁ ላይ ይዛችሁ መኖር ያስፈልጋል። ሌላው ምንድነው ካለው ሰማያዊ ርስት ይቀበላሉ። ክብር ለኢየሱስ ይሁን። ሰማያዊ ርስት አለን። አሜን። ሰማያዊ ርስት አለሽ። የሰማያዊ ርስት አላችሁ። ይሄ ርስት በህይወታችሁ ላይ ሁሉ ጊዜ መግለጥ ያስፈልጋችኋል። ርስት አለ። የሰማያዊ ርስት ማንም ሊወስዶ የማይችል፣ ማንም ሊነጥቀው የማይችል፣ በማንም የማይወሰድ ርስት አለሽ። ኢየሱስ ጌታ ነው። ሌላው ምንድነው ካላችሁ በትዕግስት ተጠባበቁ። እግዚአብሔርን በትዕግስት ጠብቁ። አንዳንድ ሰዎች የምትቸኩሉ አላችሁ። ዛሬ ጸልያችሁ ነገ መልስ የምትፈልጉ ሰዎች፣ ዛሬ ጠይቃችሁ ምሽት መልስ ማግኘት የምትፈልጉ ሰዎች ዛሬ ስሙ። እግዚአብሔር በትዕግስት መጠበቅ ያስፈልጋችኋል። ትዕግስት ያስፈልጋል። ለሁሉ ነገር መታገስ ያስፈልጋል። በእምነት ጸንታችሁ ታገሱ። በተኛው ቦታ ላይ በተኛው አቅጣጫ ላይ ልትኖሩ ትችላላችሁ። በትዕግስት ጠብቅ። ሞት አፋፍ ውስጥ ልትኖር ትችላለህ። ጠብቅ። እግዚአብሔር ይመጣል። እግዚአብሔር ይጎበኛል። እግዚአብሔር ይባርካል። እግዚአብሔር ካላችሁበት ነገር ያወጣሃል። ክብር ለኢየሱስ ይሁን። ስለዚህ አሁን ዋናው አጠቃላይ ሐሳቡን ሳጣቃልል ምንድነው ካላችሁ አሁን ከክፉ ጋር አትተባበር። በክፉ መንገድ ላይ አትሂድ። በክፉ ሐሳብ ውስጥ አትራመድ። ስለዚህ በእግዚአብሔር ላይ ታመን።
ኢየሱስ ጌታ ነው። አሁን መታመን ያለብን በእግዚአብሔር ላይ ነው። ተስፋ ማድረግ ያለብሽ በእግዚአብሔር ላይ ነው። ስለዚህ ተስፋ እግዚአብሔር ነው፣ መታመኛ እግዚአብሔር ነው። ዛሬ በምድር ላይ ያላቸው ነገሮችን እያያችሁ አትሂዱ፣ ኢየሱስን እያያችሁ ሂዱ። የሰማይ አምላክ የምድር ሁሉ ባለቤት ኢየሱስን ዛሬ ስራ ሁኔታ ውስጥ በማይመቹ ደሞዝ አንሶ በጣም በጭንቀት ውስጥ ያላችሁ ሰዎች ካላችሁ ስሙ፣ እግዚአብሔር ላይ ታመን። እግዚአብሔር ደሞዙን ከፍ ያደርጋል። እግዚአብሔር የሥራ በሮችን ይከፍታል። እግዚአብሔር ከበሽታ ይፈውሳል። እግዚአብሔር ከህመም ይፈውሳል። እኔ አሁን ከዚህ ሰዓት ይሄን ቃል ከሰበኩ ሰዓት ጀምሮ አሁን የእናንተ ነገር ይቀየራል። በምን ካላችሁ በእግዚአብሔር ቃል። በምን ካላችሁ በእግዚአብሔር ላይ ስትታመን፣ ተስፋ በእግዚአብሔር ላይ ስታደርግ ፈውስን ታገኛለህ፣ የዘላለም ህይወትን ታገኛለህ። ይሄን ዓለም ዙሪያ ላይ ያላችሁ ስሙ። ዛሬ ግራ የተጋባችሁ የተለያየ ነቢያቶች ጋር ሄዳችሁ የተለያየ ሐዋርያቶች ጋር ሄዳችሁ ግራ ተጋብታችሁ ተስፋ ቆርጣችሁ ቤት ላይ ተቀመጣችሁ በህመም ውስጥ ያላችሁ በፈውስ ያላገኛችሁ ዛሬ ፈውስ ያገኛችኋል። ፈውስ የሚሰጠው እግዚአብሔር ነው። ምን ስትሆኑ? በእግዚአብሔር ላይ ታመኑ። ፈውስ ካንተ ላይ፣ በሽታ ካንተ ላይ ይሄዳል። የተኛው ተጽዕኖ ውስጥ ያላችሁ ተጽዕኖ ውስጥ እግዚአብሔር ያወጣችኋል። ከችግር ውስጥ እግዚአብሔር ያወጣችኋል። ከማጣት ህይወት እግዚአብሔር ያወጣችኋል። በጭቆና ውስጥ በሰው እጅ ላይ በሰው ሰራተኛ ሆናችሁ ያላችሁ ብዙ አገራቶች ውስጥ የተቀመጣችሁ ብዙ ጭቆና ውስጥ መከራ ውስጥ ያላችሁ እህቶች ወንድሞች ስሙ፣ እግዚአብሔር ላይ ታመን። አሁንም ጌታ አለ በል። ጌታ አለ፣ ኢየሱስ አለ በል። እዚህ ቤት ላይ ኢየሱስ አለ በል። እዚህ ቤት ላይ ጌታ አለ በል። እየሰራክ ኢየሱስ አለ በል። ለጸሎት በል ላይመች ይችላል። ለተለያየ ነገር ውስጥ ላይመች ይችላል። ጌታ ከኔ ጋር አለ በል። እግዚአብሔር ላይ ታመን። በእግዚአብሔር ላይ ተስፋ አድርግ። ክፎችን ብቻ እየሰማ ክፉ ወሬ እየሰማ አትቀጠል። ከክፉ ህይወት ውስጥ እግዚአብሔር ያወጣል። ቅዠት ህይወት ውስጥ ያላችሁ ሌሊት ሁሉ ሳትተኙ የምታድሩ ወንዶች ሴቶች ቅዠት እያያችሁ የተለያየ ነገር እያስፈራራችሁ የምታድሩ ዛሬ በኢየሱስ ክርስቶስም ነፃ መውጣት ይሆናል። ዛሬ ጌታ ነፃ ያወጣችኋል። ከቅዠት ህይወት ያወጣችኋል። ከፍርሃት ህይወት ያወጣችኋል። ከሞት ህይወት ያወጣችኋል። ዛሬ በሞት ውስጥ ያላችሁ ሞት የሞቱ ሰዎችን ጋር የሚያገናኝ ሞት እያሳያችሁ ያላችሁ በተለያየ ህመም ውስጥ ያላችሁ ህመም በኢየሱስም ከብዶ ትልቅ ሆኖ በእናንተ ህይወት ውስጥ ገኖ የታያችሁ ዛሬ በሽታ ካንተ ላይ ይነቀላል። ዛሬ ቅዠት ህይወት ካንተ ላይ ይነቀላል። ዛሬ ጉስቁልና መከራ ካንተ ላይ ይነቀላል። ምን ስትሆን? እግዚአብሔር ላይ ዛሬ ታመን። ያ አምላክ ነው አንተን የሚፈውስ። አንተ የተቀበልከው ያመንከው ጌታ ራሱ መጥቶ ይፈውሳል። ዛሬ በኢየሱስ ስም ይሄ ፈውስ ብርሃን ዛሬ ወደ ህይወታችሁ ውስጥ አሁን በኢየሱስ ስም ይገለጥ። ስለዚህ ሐሳብን ዋናው ምንድነው? አትሸበር። አሁን ባላችሁበት ቦታ ላይ አትሸበሩ። የሚሸብር ነገር ቢሆን ተረጋጋ። ዛሬ አንተ ልትሸበር አትችልም። አንተ ብርሃን ነህ። አንተ ህይወት ነህ። አንተ ሰላም ነህ። አንተ በረከት ነህ። ስለዚህ በእነሱ ውስጥ ህይወት ውስጥ ሆነ ራስን አውጣ፣ ለይ፣ ከፍ አድርግ። በአንተ ውስጥ ያለው ክርስቶስን ግለጥ። መስለህ አትኖር። ተደብቅ አትኖር። ኢየሱስ ጌታ ነው በል። ኢየሱስ ያድናል በል። ኢየሱስ ይፈውሳል በል። ኢየሱስ የዓለም ሁሉ ብርሃን ነው በል። አንተ ላይ ይበራል። በጌታ በኢየሱስ ስም ይሄ በእናንተ ህይወት ላይ ይሁንላችሁ። ዛሬ በኢየሱስ ክርስቶስ ስም ይሄን ቃል እየሰማችሁ ያላችሁ ወንዶች ሴቶች ዛሬ ጸልያለሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ክፉ ስለማያገኛችሁ፣ አመጽ ስለማያገኛችሁ ቀስት ወደ እናንተ ይወረውራሉ። ቀስታቸው በኢየሱስ ወደ ራሳቸው ይመለሳል። አንተን አያገኝም። ሞት አንተን አያገኝም። በሽታ አንቺን አያገኝም። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ወንድም እህቶች በዓለም ዙሪያ ላይ ያላችሁ ከታች የተቀመጠ የስልክ መስመር አለ። በዛ መስመር ላይ በስልክ ማግኘት ትችላላችሁ። አይ በቃል እናገኛለን የምትሉ ሰዎች ወንድም እህቶች ካላችሁ ቅድም እንደገለጽኩት ከታች ስልክ መስመር አለ። አድራሻችን አዳማ ነው። ያዌ ቤተክርስቲያን በዛ ላይ ማግኘት ትችላላችሁ። በጸሎትህም ከኔ ጋር ከጎን አብረን እንሆናለን። በተለያየ ድጋፍ እናደርጋለን። በተለያየ ነገር ሳፖርት እናደርጋለን የምትሉ ወንድሞች እህቶች አብረን ማገለገል የእግዚአብሔር መንግስት አብረን ለመስራት አብረን ለማገለገል ያው ሁላችን አንድ መንግስት ነው ያለው፣ አንድ ክርስቶስ ነው ያለው። ስለዚህ የእናንተ ድጋፍ ያስፈልጋል። በዚህ ድጋፍ ላይ አብረን እጃችሁን እንድትዘረጉ በጸሎት እንድታገዙ ለተለያየ ነገር ዕውቀት ያላችሁ በዕውቀት ገንዘብ ያላችሁ በገንዘብ በተለያየ ነገር እናንተን አገለግላሉ የሚል ወንድም እህቶች በዓለም ዙሪያ ላይ ያሉ ይሄን አገልግሎት መደገፍ የሚችሉ በዚህ መስመር ስልክ መስመር ማግኘት ትችላላችሁ።
ቅዱሳኖች ይህን ፕሮግራም ስትከታተሉ የነበራችሁ ቅድም በሐሳቡ እንደገለጽኩት ስሜ አገልጋይ አክሊሉ እባላለሁ። ማገለግለው ያዌሪ ቤተክርስቲያን ነው። በቅርቡ እሱ አገልግሎት እንጀምራለን። ከእናንተ ጋር አብረን የእግዚአብሔር መንግስት አብረን እንሰራለን። ብዙ ቅዱሳኖች በዚህ ጸሎት ላይ ያገዛችሁ በሐሳብ በገንዘብ በብዙ ነገሮችን አብረን ጌታን የምታገለግሉ ወንድም እህቶቻችንን በዚህ ፕሮግራም ላይ አብረን የእግዚአብሔር መንግስት እንሰራለን። የእግዚአብሔር መንግስት ደግሞ አብረን እናገለግላለን። የእግዚአብሔር መንግስት ደግሞ አብረን እንዘምራለን። ስለዚህ ያዌሪ በቅርቡ ስራ ይጀምራል። ቤተክርስቲያኑ አገልግሎት ትጀምራለች። በዚህ አገልግሎት ላይ በብዙ ነገሮች እናንተን ማገለገል ፈልጋለሁ የምትሉ ወንድሞች እህቶች ቅዱሳኖች በዚህ በታች ያለው በስልክ በተለያየ አካውንት አለ። በዚህ ላይ የቻላችሁት ነገሮች የእግዚአብሔርን ቤተክርስቲያን የእግዚአብሔርን ስራ አብረን መስራት እጃችሁን እንድትዘረጉ በጌታ በኢየሱስ ክርስቶስ ስም እጠይቃችኋለሁ። ስለዚህ ይሄን አገልግሎት ያው እጅ ለእጃችን የምንይዘው የምናገለግልበት አገልግሎት ነው። ብዙ ነገሮች የሚያስፈልጉ ነገሮች አሉ። ብዙዎችን እንደረዳችሁ ብዙዎችን እንዳገለገላችሁ አሁንም ድረስ እያገለገላችሁ እንዳላችሁ አሁንም ይሄን ራእይ ተቀብላችሁ የተሰጠን ራእይ አሁን እግዚአብሔር የሰጠን ራእይ ከጌታ ተቀብዬ ነው። በዚህ ራእይ ከጌታ የሰጠን ራእይ በጸጋ እግዚአብሔር የሰጠን ጸጋ እናንተን አገለግላለሁ። እናንተም ደግሞ ቤተክርስቲያኗን እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ሰላም የእግዚአብሔር አንድነት ፍቅር የእግዚአብሔር ሰላም ለዘላለም ከእናንተ ጋር ይሁን። እግዚአብሔር ለዘላለም ይባርካችሁ። ሻሎም